ስለዚህ ወንድ ሁን እያልኩ እኮ እያበረታታው ነው። አንተ ግን እንደ ሴት ተወሽቀ ሁሉ ቀን ትምህርት ሁሉ ከወገብ በታች ነው። የኛ ወንድሞች እኮ ነገሩ እኮ ስለ ቁርአኑ እኮ ዘግዝከው አወጡብህ እኮ ጉድህ በአደባባይ። በነገራችን በጣም የሚያስቀው በዓለም ካሁን በፊት ስትጣሉ እድሜ ለኢትዮጵያ ሀገረ ኢትዮጵያን አመስግን ራሱ እኛ ክርስቲያኖች ነን ለዛሬ መብታችሁ ያስከበርንላችሁ። አንድ እሱን ወቅ ማለት ነው። ከዛ ባሻገር አሁንም በዓለም የተጠላችሁ አሸባሪ ሃይማኖት ወይም ጣዖት የተባለ የናንተ ጣዖታችሁ ነው። ይሄን እንድታቅ ፈልጋለሁ ግጥም አድርገ ማለት ነው። ስለዚህ መድረሻ የላችሁም። ኢትዮጵያን ከተነሳባችሁ መድረሻ እንኳን የላችሁምና ፕሊስ ተጠንቀቁ ላለው እኔ በሹክታ ነው የምነግርህ፣ ሰው ሳይሰማ ፕሊስ ተጠንቀቁ እያልኩኝ ነው። ይሄ እንድታቅ ፈልጋለሁ። ከዛ ባሻገር ደግሞ 4 እና 7 ሚስት የምታገቡት እናንተ ናችሁ። ዝሙትን የምታስፋፉ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሚስት ለአንድ ወንድ፣ አንድ ወንድ ለአንድ ሴት ብላ አዋጅ ያደረገች በዚህም ስርዓት የምትጓዝ ሃይማኖት ናት እልሃለሁ። ከዛ ባሻገር ከሰው ሃይማኖት ገብተህ አትቀላቀል። የራስ ባባል እናመሰግናለን። ማይ ከመጀመሪያው ልነሳና አንተ ሴት ነህ በቪዲዮ አትወጣም ፈሪ ነህ አለችኝ። ማሻአላህ። ስለዚህ የሚደበቅ ሰው ካለ ሴት ነው ማለት ነው። እንዳረሱ የሚደበቅ ሰው ሴት ከሆነ አጨብጅቤ እቀበልሻለሁ። ኢየሱስ ከአንቺ ጎሳ ነው እንዳንቺ ነው ማለት ነው። ለምን የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ተደብቆ ነበር የሚሄደው፣ በፊቱ ሊያወራ አይችልም ነበር፣ አፍሮ ተደብቆ ነበር የሚሄደው። ስለዚህ በፊት መውጣት ሴት አለመውጣት ሴት የሚያስብል ከሆነ ማሻአላህ አለኪ እያመለክሽ ያለሽ ወንድ ሳይሆን ሴት አምላኪ ነሽ ማለት ነው። ሴት አምላኪ ነሽ። እናመሰግናለን። አንደኛ። ሁለተኛ ከፊቴ ምን አለሽ? ከፊቴ ወረጂ። ቅድም አገባሃለሁ አልሽ፣ ወደዛ ሂጂ። እኔ እንደዛ አልፈልግም። ቅድም ሰምታችሁ ብላለች። እንደዛ ይበለግ የለም። ጥያቄን ጀግና ከሆነ ጥያቄ መመለስ ነው እንጂ በሐሳብ መሞገት ነው እንጂ ከፊቴ ምንም የለሽም። ጨረስኩ። ቀጥሎ ና በቤት ያልሽ ወገኒት አሰሚም እንዴ? እሺ እኮ እሺ እመጣለሁ። ቀላል ነገር እኮ ነው። አንቺ ቄስ አምጪ፣ ያው በኮስ ጆይን ብዬ እወያያለሁ። ቄስ ብቻ አንቺ ይዘሽ ነኝ። ቀጥሎ እናንተ ስለወገበታችን የምታወሩት ጉዳችሁ እኮ ወጣ፣ ወንድሞቻችን ጉዳችሁን አወጧልሽ። ወሊላሂ አልሐምድ። በዚህ ወር ብቻ እኮ የክርስትና ጉድ ነው የወጣው። ቄሶችሽ ወንድሞችሽ እኮ አንቺ ወገን የምትያቸው እኔ ፊት መቅረብ ከብዷቸው እንዳንቺ እንደ ሴት ማለት ነው ተደብቋል። እንዳንቺ ጀግናሽ ማለት ወላሂ ጀግናሽ፣ አንቺ ጀግናሽ። ወላሂ አደንቅሻለሁ። ለምን መሰለሽ? ቢያንስ ፊት ለፊት እያወራሽ ነው ያለሽው። ቄሶችሽ ግን እኔን ፊት ለፊት ሊያወሩኝ አልቻሉም። ወላሂ አልቻሉም። ከበዳቸው። የውይይት ጥሪ ቀርቦላቸው አልቻሉም። ለምን? ውሸት ነው የሚያወሩት። በክርስትና ተሸማቀዋል። ኦልሬዲ ውስጡ ያለውን ውሸት ገብቷቸዋል። ሙስሊም ፊት ከመጡ እንደሚጋለ ስለሚያውቁ አንወያይም ብለው ቄሱ ደቂቁ ምናምን በሙሉ ቀዳቆ ጠፍቷል። የሉም። አሁንም እኔ ጋር ሊወያይ ደግመዋለሁ። እኔ ጋር ሊወያይ የሚችል ቄስ ዲያቆን ካለ ያላ በፈለገበት ሰዓት አዳምጡ ፕሊስ። ሰዓት የለኝም፣ ችግር የለውም። 24 ሰዓት ከፈለገ ሌሊት ከፈለገ ጧት በፈለገበት ቀን ብቻ ይምጣ፣ እወያየዋለሁ። ቀጥሉ። እኛ ክርስቲያኖች ነን እናንተን ያከበርናችሁ። እስልምና አሸባሪ ነው፣ ክርስትና ጽድቅ ነው አልሽ። ውሸት። በታሪክም ኢትዮጵያ ላይ ሙስሊም ስታርዱ የነበራችሁት እናንተ ናችሁ። ሙስሊም ካለ ማስረጃ ወራ ለላሳይሽ ማስረጃ ተመከቱ። ዳግማዊ ምኒልክ መጽሐፉ ተመከቱ። ምን ይላል? ጣይቱ እንዲህ ብላ ተናገረች። ጣይቱ ምን አለች? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ። ሁላችሁም ስሙ። እስላም አርደዋሉ የሸዋው ንጉስ። የሸዋው ንጉስ የእግዚአብሔር ንጉስ ዳግማዊ ምኒልክ እግዚአብሔር የላካቸው ተመከቱ። እግዚአብሔር የላካቸው አይደል? እግዚአብሔር ምኒልክ ላከ። እግዚአብሔር የላካቸው የክርስቲያኖች ንጉስ ሙስሊምን በበዓል ቀን አሰልፈው ያርዱ ነበር። ይሄ ነው ክርስትና። አራጆቹ እናንተ ናችሁ። በዓለማችን ላይ እግዚአብሔር እንደገደለው የገደለ ማንም የለም። እሱንም ማስረጃ ላቅርብ አይደለ? እሱንም ማስረጃ ላቅርብ። ያው እንክፈት። እሱንም እግዚአብሔር ያጀማ ኢቭን ህፃናቶች ራሱ ያስገደለ ላሳያችሁ በማስረጃ። ያው እዩ እግዚአብሔር ምን አለ? ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ወድቃሉ፣ ህፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ አለ። የሴት ሆድ ሲቀድ የነበረው አምላክሽ ነው። በእስልምና እንደዚህ ይባል ነገር የለም። ቀጥሎ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሚስት አግቡ ብላለች። የት ቦታ ማስረጃ አቅርቢ።
ከኪስ አታውሩ። ክርስቲያን እባካችሁ አሁን የእውቀት ሰዓት ነው። በማስረጃ አውሩ። እንደ ሙስሊም እባካችሁ ማስረጃ ክፈቱ። የት ቦታ ነው መጽሐፍ ቅዱስ ላይ አንድ ሚስት አግቡ ያለው? ከአንድ ቤት ሚስት በላይ ማግባት ዝሙት ነው የምታስቢ ከሆነ ደግሞ ማሻአላህ ጀግና ነሽ። እግዚአብሔርን እየሰደብሽ ነው ያለሽው። ለምን? እግዚአብሔር መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ላይ ለዳዊት ሚስቶችን አጋብቷል። 8 ሚስት ነው ያጋባው። ስለዚህ ቀንደኛው ዋናው የዝሙት መሪ ያንቺ አምላክ ሊሆን ነው ማለት ነው። ለምን? ያው ለዳዊት ማደረጋ ሚስቶችን ሰጠው። ማን? እግዚአብሔር። ኢቭን እሱን እንኳን እንቶ አብርሃም 3 ሚስት ነበረው። 3 ሚስት ነበር ያገባው አብርሃም። ሙሴ 2 ሚስት ነበር ያገባው። ያው ዘጸአት ላይ ያለ ዘሁልቁ ላይ ያለ 2 ሚስት ነው ያገባው ሙሴ። 2 ሚስት ነው ያገባው። ስለዚህ ከአንድ በላይ ዝሙት ነው የምትይ ከሆነ ማሻአላህ አሁንም አጨብጭቡ ያ ጀማ አጨብጭባለሁ። መጽሐፍ ቅዱስሽ ዝሙት አሰሪ ነው። አመሰግናለሁ። አሁን በቪዲዮ ተሰማ ማሻአላህ አለጂ እያወራሽ ምን ያለሽው ግን አንዴ ሰው አስገባልኝ። ኤምሩ ይቅርታ አንዴ ሰው አስገባልኝ። መቼም አንተ ሰዓት አይበቃም እኮ አሰጥም። ራሱ እንደውም ማስታወቂያ በመሀል እንኳን ለማስገባት ሞክር። አንዴ ሰባት ለከ የሚለውን አስገባ። መምህር ነው መምህር አይደለም ማለት ነው። መምህር ከሆነ እዚህ ነው መምህር ነው አስገባው። ሰባት ለከ ነበር እንዳልከው አስገባው። በቃ መምህር ነው ባለች አስገባው። ተጀማ መምህር